ለእናንተ ዩኒቲው የ30 ቀን ቻሌንጃችን ዛሬ ተጀመረ። ዛሬ እንግዲህ የመጀመሪያ ቀን ቪዲዮአችን የሚሆነው እዚህ ካሳንቺስ አካባቢ በፊት ላይ ዝግ የነበሩ ያልተሰሩ ቦታዎች አሁን ግን ተጠናቀው እንግዲህ ከጀርባ እንደምትመለከቱት 1-3-4 ቦታዎች አሉ። እነሱ ዞሮ ዞሮ እያልን ያለን አሁን የምንገኝበት ቦታ አዲስ የስፖርት ፓርክ ይባላል። አዲስ ነገሮች አሉ። ምንም ነገሮችን ይዟል የሚለው ነገር አብረን እንቃኛለን። ወደ ቪዲዮ እዚህ በኩል ያለውን ስናይ እንግዲህ በዚህ ጋር የህፃናቶች መጫወቻዎች አሉ፣ መናፈሻ አለ። እዚህ ጋር ደግሞ ለመረብ ኳስ የሚሆኑ የተወጠራለ መረብ ኳስ ያው ልክ እንደ መረብ ኳስ በእግርና በእጅ የሚጫወቱት ሁሉ ለሱ መጫወቻ የሚሆን ቦታ አለ በዚህኛው በኩል። በዚህ ጋር ደግሞ ለፉትሳል መጫወቻ የምትሆን ቦታ አለች። ይኸውላችሁ እቺ እዚህ ጋር እንደምትመለከቷት ለፉትሳል መጫወቻ የምትሆን ቦታ አለች። በዚህ ጋር ሄደና ወርታች ደግሞ የተለያዩ ቅርጻ ቅርጾች አሉ። በነገራችን ላይ የአትሌቶቻችንን የሚያስታውሱ ማለት ነው። በዚህ ጋር የሚታያችሁ ከሆነ ቆይ እንውጣ እናሳያችኋለሁ። እንግዲህ ከዚህ ጀርባ እንግዲህ የህፃናት መጫወቻ የሚሆኑ ቦታዎች ነው ያሉት። እዚህ ጋር በእጅ ጋር እንደምታዩት ውበቱም ይሄንን ይመስላል። እዚህ ጋር ደግሞ ለሜዳ ቴኒስ የምትሆን ቦታ አለች። እዚህ ከመናፈሻው አጠገብ ይቺ እንግዲህ ለሜዳ ቴኒስ የምትሆን ቦታ ነች። እዚህ ጋር እንደምትመለከቱት አያችሁት። በዚህ ጋር እዚህ ውስጥ እንግዲህ እንደዚህ ታጥሮ ሜዳ ቴኒስ የሚጫወት ሰው ካለ እንደዚህ ውስጥ ገብቶ ይጫወታል ማለት ነው። የህፃናት መጫወቻ ደግሞ ይኸውላችሁ በዚህ ጋር። በነገራችን ላይ ይሄ ቦታ የሚገኘው እንግዲህ ከኦሪያል ትንሽ ከፍ ብላችሁ በፊት ሊፋን የነበረበት ወይ ደግሞ ኤቢ ዞን አካባቢ ነው። ከሱ ጀርባ ያለው ቦታ ነው። ወይም ደግሞ ድሮ ወደ አጎዛ ገበያ ወደ 33 ቀበሌ ምናምን ሞሮጆ ጋር ያለች ቦታ ነው ማለት ነው። ይሄ ከኦሪያል ጀምሮ ነው ያለው። እንግዲህ የተለያዩ ቅርጻ ቅርጾች አሉ። የተለያዩ ስፖርት ማዘውተሪያ ቦታዎች አሉ። ገና ቦታው አላለቀም፣ ግን አንዳንድ የፊኒሽንግ ስራ ነው የሚቀረው እንጂ አልቋል በአብዛኛው። ይህን ይመስላል እንግዲህ ዞሮ ዞሮ እያለን ያለን። ቪዲዮውን እንግዲህ ላይክ አድርጉት፣ ሰብስክራይብ አድርጉ፣ ኮሜንት አድርጉልን። የት አካባቢ እንሂድ ብሎጋችን ተጀምሯል። እንግዲህ አብራችሁን ቆዩ። ፊቴ ደግሞ የምታዩት ለባስኬትቦል የተሰራ ቦታ ነው ለብቻው። ባስኬት መጫወቻም ደግሞ እንደዚህ ለብቻው በዚህ በኩል አለ ማለት ነው። ለባስኬት የሚሆን ቦታ ይውላችሁ ይሄን ይመስላል። እዛ ጋር ደግሞ መጸዳጅ አለ። ሌላ ከዚህ መውጫ ደግሞ አለ ቦታ ማለት ነው። ሌላኛው አቅጣጫ ስንሄድ ደግሞ እንደዚህ መናፈሻዎችም አሉ። ከፊት ለፊታችን ልብስ መቀየሪያ የሚሆኑ ለሻወር የሚሆኑ ቦታዎች ናቸው እነዚህ በነጭ ተቀብተው የሚገኙት ቦታዎች ማለት ነው። እዚህኛው በኩል ደግሞ ስናየው ይሄንን ቦታ ይውላችሁ እንደዚህ ይመስላል። በዚህ ጋር በታች እንደምታዩት ትልቅ ግዙፍ የኳስ መጫወቻ የሚሆን አለ። ከቀደም ካየነው ሌላ በትልቁ ማለት ነው። እዚህ ጋር ደግሞ የተለያዩ አትሌቶቻችን የሚወክል ሐውልት አለ በዚህኛው በኩል ማለት ነው። ይኸውላችሁ ሐውልቱ ይሄንን ይመስላል። የተለያዩ ሐውልቶች አሉ። ወደዛ ጋር ቀደም የነበርንበት በዛኛው ሳይር ነበረ። አሁን በዚህኛው በኩል መተናል። ድሮ 33 ቀበሌ የሚባሉ ሰፈሮች በዛ በኩል ነው ያሉት። እዚህ ጋር ትንሽዬዋ መለስተኛው ፉትሳል መጫወቻ ሜዳ አለች። ይሄኛው ደግሞ ትልቁ ማለት ነው። ትልቁ ሜዳ ነው በዚህኛው በኩል ያለው። እዛ ጋር የተለያዩ ሐውልቶች አሉ፣ ቅርጻ ቅርጾች አሉ በዛ በኩል እንሄድና እናያለን። እዚህ ጋር ደግሞ ትልቅ ለሻወር የተለያዩ አገልግሎቶች የሚሆኑ ውሃ እንኳን ቢጠፋ የሮቶ አገልግሎት አለ በዚህ በኩል ማለት ነው። ይሄኛው እንግዲህ ካሉት ስማቸው የለም ላውቀው አልቻልኩም፣ ግን አንዱን ብቻ የለየሁት እሱም በባዶ እግሩ ስለሆነ እዛ ጋር አለ። አንደኛው ሐውልት ደግሞ ይሄን ይመስላል። እንግዲህ አዲስ አበባችን ላይ ካሉ የተለያዩ መዝናኛ ቦታና ቁጭ ብሎ ከቤተሰብ ጋር ከጓደኞቻችሁ ጋር አረፍ ለማለት ንጹህ አየር ለማግኘት ከሚሆኑ ቦታዎች እንግዲህ አንዱ ነው። ያለበትን ቦታ እንግዲህ ቀደም ነግራችኋለሁ። ዞሮ ዞሮ እያለን እያየነው ያለ ነው። እንግዲህ እንዴት አያችሁት? እንዴት እየተመለከታችሁት ነው? እንግዲህ ይሄ እዚህ ጋር ያለው ነው የለየሁት፣ ምክንያቱም በባዶ እግሩ ስለሆነ። በባዶ እግሩ የሮጠው ደግሞ ይሄ ነው አያችሁት? አበበ ቢቂላ ደግሞ እዚህ ጋር ከጀርባችን አለ ማለት ነው። እሱን የለየሁት እንግዲህ በዚህ በኩል፣ ሌሎቹን ልላያቸው አልቻልኩኝም። በዚህ በኩል ደግሞ እንግዲህ መግቢያው ነው። በዚህ ቀጥታ ስትመጡ መግቢያው አለ። እዚህ ጋር ደግሞ እንደዚህ የተለያዩ መናፈሻዎች አሉ፣ ሐውልቶችም አሉ። ቦታውም እንደዚህ እየተጠረገ ይገኛል። ገና አሁን በቅርብ ሰዓት ስላለቀ ማለት ነው። ወደ ውስጥ ወደ መሀል እየገባን ያለ ነው። እዚህ ጋር ደግሞ የሙኒስ ይፍጠር እሱም ያስታውቃል። የአንዳንዶቹ ታውቃላችሁ ያስታውቃል ሐውልታቸው። አንዳንዶቹን ላቃቸው አልቻልኩትኝ። የሙኒስ ይፍጠር ሐውልት ደግሞ እዚህ ጋርም አለ። እንግዲህ እነዚህ ደግሞ እዚህ ፊት ለፊት የምትመለከቷቸው ከላይ ቴራዝ አለው፣ ከስር ደግሞ ለተለያዩ የካፌ አገልግሎት ለተለያዩ ነገሮች የሚሆን ነው። እዛ ጋር ደግሞ የፈረስ ግልቢያ የሚያመለክት ሐውልቶች አሉ። ቀረብ ብለን እናያቸዋለን። በዚህ ጋር መናፈሻው እንግዲህ ይህንን ይመስላል።
እዚህ ጋርም ሌላ የተለያዩ ለካፌ አገልግሎት ለንግድ አገልግሎት የሚሆኑ ቦታዎች አሉ ማለት ነው። በዚህ ጋር እንግዲህ ቅድም እንደነገርኳችሁ ይሄ ማለት አጎዛ ገበያ በፊት የነበረበት ቦታ ነው። እዛ ጋር እንግዲህ ገና አላለቀም፣ ገና የተሰራ ነው ያለው። እንደዚህ እንደምትመለከቱት ደግሞ የተለያዩ ሐውልቶች ይገኛሉ ማለት ነው። ገና በመሰራት ላይ ነው ያለው። እንግዲህ ከፊት ለፊታችን በዚህኛው ከዚህ ጀርባ ደግሞ ቅዱስ ዑራኤል ቤተክርስቲያን ነው ያለው። እንደዚህ ስናየው ደግሞ ይሄንን ይመስላል ማለት ነው። እንደዚህ ከላይ ሆናችሁ ስታዩት እንደዚህ ይመስላል። እንግዲህ አሁን በዚህ ጋር እንገባና ወደ አደባባዩ ጋር ወይም ደግሞ ቅድም ወደ አልኳችሁ የፈረስ ጉግስ ምልክት ወዳለበት ቦታ እናያለን ማለት ነው። እንግዲህ እንደዚህ ሰፋፊ ቦታዎች አሉ። አሁን ለሰዎች የሚሆኑ ወንበሮቹ መሰራታቸው አይቀርም ትንሽ ቆይቶ። እዚህ ጋር ደግሞ ትልቅ ፋውንቴን አለ። ማታ ሲሆን ይበራል በእርግጠኝነት። አሁን ቀን ስለሆነ ነው። እንደገና ደግሞ ሙሉ ለሙሉም ስላላለቀ ነው። ይኸውላችሁ ይህንን ይመስላል ፋውንቴኑ። ይህንን የመሰለ እንግዲህ ፋውንቴን አለ ማለት ነው። ዋናው አስፋልት እዛ ጋር እንደምትመለከቱት ነው። ቅዱስ ዑራኤል እዛ ጋር አለ። የሚገርም ነው እንግዲህ ገና ሲያልቅ እንደዚህ ያማረ በኋላ ላይ ደግሞ ሙሉ ለሙሉ ሲጠናቀቅ ክፍት ሲሆን የተለያዩ ካፌዎች ሲከፈቱ የተለያዩ መዝናኛዎች ሲመጡ ምናምን ነገር ደግሞ ምን ሊመስል እንደሚችል ደግሞ አስቡት። እዚህ ጋር ደግሞ ለፈረስ ጉግስ የሚሆን መታሰቢያ የሚሆን ሐውልት አለ ማለት ነው። በዚህኛው በኩል ይኸውላችሁ ይሄንን ይመስላል እንግዲህ በጣም የሚያምር ነው። ውድድር ላይ ያሉ አሉ አይደል? አሁን ለምሳሌ እኔም አውቀው እንኳን አዲስ አበባ የተለያዩ ውድድሮች የሚካሄዱበት ቦታ ጃልሜዳ ነው። የፈረስ ውድድር በእርግጥ አይቻል አቅም ግን ያው በቲቪ በተለያዩ ነገሮች ነው የማየው። እነሱን የሚያስታውሱ እንግዲህ ቅድም እንደነገርኳችሁ የስፖርት ፓርክ ነው ይሄ። የተለያዩ ስፖርት ማዘውተሪያዎችን ውድድሮችን የሚያስታውሱ እንግዲህ ቦታ ነው ማለት ነው ይሄ። እነዚህ ከጀርባችን የፈረስ ግልቢያን የሚወክሉ ሐውልቶች አሉ ማለት ነው። ከፊት ለፊታችን የምትመለከቱት የመውጫና የመግቢያ ቦታ ነው። ሁለት በር ነው ያለው። በዛኛው በኩል አለ፣ በዚህኛውም በኩል ደግሞ በር አለ። እንግዲህ የመግቢያውም የመውጫውን በር ይሄንን ይመስላል። እንደገባችሁ እንግዲህ እንደዚህ አይነት ቦታ ታገኛላችሁ። እዛ ጋርም ለካፌ የሚሆን ቦታ ነው ያለው። እዚህ ጋርም ደግሞ ይሄው ላይት ነው፣ ማታ ማታ ሲሆን ይበራል። ይሄንን ይመስላል እንግዲህ እንቀጥላለን እንግዲህ ጉዟችንን። እንደገባችሁ እንግዲህ የምታገኙት ይሄንን ነው። ይኸውላችሁ እንደዚህ መናፈሻ አለ። እንደዚህ ደግሞ የእጅ ቦል ምናምን ቅርጻ ቅርጾች አሉ በዚህ ጋር። ይሄ ቅድም ያሳያችሁ በዛ ጋር ሆነን ያየነው ነው። ይሄ ደግሞ እንግዲህ ለተለያዩ ቢሮዎች የሚውል ይመስለኛል። አሰራሩ ክፍት ነው ለሱቆች ወይም ደግሞ ለተለያዩ ቢሮዎች የሚሆን ቦታ ነው። ይኸውላችሁ እንደዚህ በኋላ ላይ ለኪራይ ክፍት የሚሆኑ ይመስለኛል። እንደዚህ ይመስላሉ እንግዲህ ይኸውላችሁ። እዚህ ስትዝናኑ ስትጫወቱ አስቡት። በዚህኛው በኩል ያየው እየታየ ደግሞ ደስ ይላል በጣም። እንትን ላይ ያላችሁ ይመስሉ ይሄ በረሃ አካባቢ አይደለም እንደዚህ አሸዋ ላይ ምናምን ወይ ቢች ዳር ምናምን አካባቢ ከነዛፉ ከነዚህ ካለው ሁኔታ አንጻር ይሄም አሸዋ ነው የሚመስለው። ታውቃላችሁ አሸዋ ነው እንዴ? አሸዋ አይደለም። እስቲ ግን ቼክ እናድርገው። አሸዋ ነው። አይገርም? አያችሁት? አሸዋ ነው። እኔ ደግሞ እንትን ነበር የመሰለኝ። ይሄ ምንድን ነው ኖርማል ልስን የለ ምንድን ነው የሚባለው? ሲሚንቶ ዘርጎበት ምናምን ተለስኖ የለ እነዛ ነበር የመሰለኝ። አሸዋ ነው፣ ነጭ አሸዋ ታውቃላችሁ። እንደዚህ ባህር ዳርቻ ላይ ያለ አሸዋ የሚመስል የለ እንደሱ አይነት ነገር ነው ያለው። አያችሁት? አሸዋ ነው ሙሉ። የሚገርም ነው። ከተማ ላይ እንግዲህ የዛን ስሜት ያመጣላችኋል ማለት ነው። ግዴታ እዛ ቢች ዳር ባትሄዱ ሀይቅ ዳር ባትሆኑ እንዲህ ከተማ ላይ ደግሞ እንደዛ አሸዋ ላይ በባዶ እግር ነው የሚጫወተው። ይሄ ጨዋታ እንግዲህ በእግርም በእጅም የምትጫወቱት ጨዋታ ነው። እንደ መረኳስ አይነት ሆኖ ይሄኛው ግን ይለያል ማለት ነው። ጉዟችን እንቀጥላለን። እንግዲህ ከውጭ እንግዲህ ስንገባ እንደዚህ ነው። የዑራኤል አስፋልት በዚህኛው በኩል አለ። ቀጥታ ከውጭ ቢሆን ስናይ
ይሄን እናገኛለን ማለት ነው። ከውጭ ሆነን ከውጭ ወደ ውስጥ ስንገባ ማለት ነው። ይሄን ይመስላል። አያችሁት? እንግዲህ ዩቲዩብ የዛሬ የመጀመሪያ ቀን ብሎጋችን ይህንን ይመስል ነበረ። ቪዲዮ እንዴት አያችሁት? ከወደዳችሁት ላይክ አድርጉ። ሀሳባችሁም ደግሞ ኮሜንት ላይ ጻፉልኝ። እንግዲህ አሁን ደግሞ ወደ ሁለተኛው ቪዲዮአችን ሊሄድ ነው። ይሄኛውን ቪዲዮ ግን እዚሁ እንጨርሳለን፣ የቀን አንድ ብሎጋችንም ማለት ነው። እስቲ እንግዲህ የት አካባቢ ሊሄድ የት አካባቢ ላሳያችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እኛ ቪዲዮአችንን መስራት እንቀጥላለን። እንግዲህ አብሬያችሁ የነበርኩት ዳግም ነበርኩ። ሰላም ቆዩኝ። ይመቻችሁ።